የኛ የጥመታችን የክደታችን ኩፋር መሆናችን ራሱ ተጠያቂ ማን ያረጋዋል? አላህ ያረጋዋል። ስለዚህ ምን ትለናለህ? ስለ ቀድር እስቲ ያስረዳል። እኛ ተቀድሮብን ነው እንዴ እንትን ያለው ያ ማን ይሁን ነው? ቀድር እንግዲህ ቀድር ልትከፍሩ ተቀድሮባችሁ ሳይሆን ቀድር ማለት ምንድነው? ቀድር ማለት ውሳኔ ማለት ነው። ስለዚህ ውሳኔ ምንድነው? ውሳኔ ማለት ነው አይደል? በፊት ከመወለዳችን በፊት በማህፀናችን የሚጻፍልን ማለት ነው። ስሚኝ፣ አንቺ ሳትፈጠሪ በፊት ብትፈጠሪ ምን እንደምትሰሪ የሚያውቀው ጌታ ያን ነው የጻፈልሽ። እንድታደርጊው ሳይሆን ስለጻፈልኝ ታዲያ እኔ ስለማን ምድር ላይ ስላለው ማረገው ነገር ውሳኔ ተጠያቂ እኔ ነኝ የምሆነው ወይስ ፈጣሪ? ታዲያ እንደዛ ተርሚኖሎጂ ከሄድክ ቆይ 30 ሰከንድ ጠብቂኝ ላስረዳሽ እያልኩሽ ነው። አይ ነው መልስልኝ። እንድታደርጊው አይደለም እንዴ? እንድታደርጊው አይደለም የተጻፈብሽ። እንድታደርጊው ሳይሆን አንቺ መሬት ላይ ብትኖሪ፣ ለምሳሌ ነገ የምትኖሪውን ስራ የሚያውቅ ጌታ ነው አይደለ? ነገ አንቺ የምትሰሪውን ስራ ዛሬ ላይ መጻፍ ማለት ነው። እንድትሰሪ ሳይሆን አዳምጥ፣ ቆይ የፈጣሪ ሁሉን አዋቂ መሆንና ያንተ ዴስቲኔሽን ተቀድሞ ሲጻፍልህ የተለያዩ ነገሮች ናቸው። እዚህ ላይ ስቴት እያደረግክ ያለው የኛ መድረሻችን እንደተጻፈ ነው አይደለ? ስለዚህ ያኛ መድረሻችን ከተጻፈ ለኛ መጨረሻ ለኛ የጀሃነም ወር የጀና መሆናችን ያኛው እንዲተርማይን የሚያደርገው ማን ነው? ታርግኝ እኔ መስማትም ማውራትም ያለብኝ ሰዓት ማግሰው ነው። ምንሰሚኝ ከሆነ ነገ በስርዓት ማውራት ከቻልክ በስርዓት አስረዳ። አይ ቲንክ የኔ ጥያቄ ክሊር ነው። መስማት ምናምን የምትል ከሆነ እኔ አወርዳለሁ። እኔ ለጭቅጭቅ ጊዜ የለኝም። አይ እኮ መልስን የምትሰሚ ከሆነ ስሚኝ እያልኩሽ ነው እኮ። ማስረጃ ጠቅሰህ ንገረኝ። እፈልገዋለሁ። እኔ ጥያቄ ስላለኝ ለዚህኛው ወንድሜ ከእሷ ጋር ስትጨርስ እባክህ እኔ ጥያቄ ያለኝ አንተ እስልምና ላይ አሁን ቅድም ስታመጫቸው የነበሩት ሐዲሶች ያን የሚያሳዩ አይደሉም። ቀድር ማለት አንቺ ሳትፈጠሪ በፊት ብትፈጠሪ ባለው ዕውቀቱ የምታደርጊውን ነገር ጻፈው እንጂ ያን ነገር ሰሪ ብሎ አይደለም። አደም እና ሙሳ የተከራከሩት ያን ነገር ሰሪ ብሎ ታዲያ ለምንድን ነው አደም ለሙሳ በዛ መንገድ ያስቀመጠው? እንደዛ ከሆነ እንደዛ አይደለም። አደም ሙሳ አደም የትኛው ጋር ነው? በየትኛው መንገድ መረዳት እንደሆነ ለምን አትሰሚም? ያአላህ በእናትህ እንዳትጮሽ ከዚህ በኋላ ወርዳለሁ። የቱ ጋር ነው የተቀመጠው? በእናታችሁ ዝም ብላችሁ የራሳችሁን ዴፊኒሽን ለመስጠት ስድብ ሱናችሁ ነው እናውቃለን። አላህም ተሳዳቢ ነበረ፣ መሐመድም እንደዛ። ግን እባካችሁ በሰራው እኔ ፈልገዋለሁ ችግር እኔ ከኔ ጋር ታወራለህ ግባና እሺ። እሷን ሚውት ታደርግና እኔ ጥያቄ አለኝ። አይ ከተሳደበ እዛው አወርደዋለሁ፣ ችግር የለውም። ቀላል ጥያቄ ነው እኔ የምጠይቅ፣ ገና ተማሪም ስለሆንኩኝ እኔ ቀላል ጥያቄ ነው የምጠይቅ። አግባ ጥያቄ አለኝ። ሰላም ነው? እንዴት ነህ? ገብቻለሁ። ማውራት ያለብኝ ሰዓት ማሰጪኝ ከሆነ አትጠይቂኝ። ከኔ ጋር ቀጥል በቃ። እንዳወራ ማታደርጊኝ ከሆነ አትጠይቂኝ። እሷ ጋር ተውና እያናገረችው እኮ ነው፣ መልስላት። እኔ ዝም ብላለሁ። ከኔ ጋር ካንቺ ጋርም እችላለሁ፣ ችግር የለብኝም። ግን እንዳወራ ብቻ እድል ትሰጪኛለሽ በማለት አልጋ እንዳትገብብኝ ሐሳቤን እኮ። ቀጥል በቃ ወደ ነጥቡ። አሁን ወደ ነጥቡ ጠይቂ። እኔ ነኝ ወይስ እሷ? አንቺ ጠይቂኝ፣ ችግር የለውም። የፎይ ተማሪ ጭ ኦኬ እሺ። ነፃ ፍቃድ ኦኬ። መጀመሪያ ልጠይቅ የምፈልገው ቁርአን ትክክለኛ የአላህ ቃል ነው የሚለውን ጥያቄ ነው። እሱን ከመለስ ተረሱ ጫውንም ፂቃውን ቀድር ስላሽ ቀድሩ ላይ ብቻ በእስልምና ነፃ ፍቃድ አለ ወይ ነው? አለ። አልሰማችሁ ነበር። ታች ቤዝመንት ላይ ስለነበር ኮኔክሽን አልነበረ። አሁን ስሙ ርዕሱ ቀድር ላይ ወደ ሌላ ቦታ አላህ ቃል ነው ከተባለ በጣም ብዙ ነጥቦች መነሳት አለባቸው። ስለዚህ ወደዛ ከምንሄድ ቀድሩ ላይ ፎከስ አድርገሽ ጠይቂ። ይውዲት ወይ ቀድር ላይም ቢሆን አሁን ሙሳና አደም ምናምን ስትይ የነበረው ሙሳ እንትን እያለ ያለው ከገነት ስለመውጣቱ ነው። ከገነት እንድንወጣ አደረከን ነው። ከገነት መውጣት ማለት
አላህ ጽፎባል ያን ዛፍ ከተበላ ከገነት ይወጣሉ እንጂ አላህ ያተባነው እንደዛ እንዳልሆነ ማስረጃሽ ሐዲሱ ራሱ አንቺ ሐዲሱ ይኸውልህ ሳሂህ ሙስሊም አውጡ ሐዲሱ ነው እኮ አውጡ ነው አላህ የጻፈብኝን ለምን ትወቅሰኛለህ ነው እያለ ያለው። ስለዚህ አንተ የምትለውን ሐሳብ የሚደግፍልን ማስረጃ አምጣ። አዘርዋይስ በዚህ መንገድ ነው የሚተነት። አንተና እየተረጎምክልን ያለ ነው ወንድም፣ እያዳመጥከኝ ነው። አንተ ስለሆነ እየተረጎምክልን ያለው አንተ ያለህን አንተ የምትለንን ሐሳብ የሚደግፍልን ስኮላር ወይም ደግሞ ሐዲስ አምጣልን። አሁን አንቺ ጥያቄ ብለሽ ያነሳሽው ሐዲስ ላይ እሱን ራሱ ሙሳ ምን ብሎ ነው አደምን የጠየቀው? እሱ ራሱን ነው ያልኩሽ ነው። You are our father, you did us harm and caused us to get off paradise. ከአንተ ከገነት እንድትወጣ አደረገን፣ ከገነት እንድወጣ አደረገ። ከዛ አደም said to him, አደም ምን አለ ለሱ? You blame me for an act which አክት ምን ማለት ነው? ድርጊት አይደለም? አክት ስራ፣ ድርጊት which Allah had ordered me before 40 years before he created me. አላህ በቀደረብኝ ባደረገብኝ በጻፈብኝ ከመፈጠሪ ከ40 በፊት በጻፈብኝ ነገር ስለምን እኔን ትወቅሰኛለህ ነው እያለ ያለው። አክት ምንድን ነው? አክት ድርጊት አይደለም እኮ። ቆይ አሁን ሙሳ አሁን አደም ምንድን ያለው? ከገነት እንድንወጣ አደረከን ነው የሙሳ ጥያቄው አይደል? አንተ አባታችን ነህ፣ እኛን ጎዳህን፣ ከገነት እንድንወጣ ምክንያት አደረክ። ከዛ ያ ድርጊት ምንድን ነው? ታዲያ አሁን ድርጊት ሳይሆን እሱ ጋር ቆይ መጀመሪያ ቆይ ነው አይደለም ያልከው? ቆይ ስሚ፣ የሙሳ ጥያቄ ምንድነው? ከገነት እንድንወጣ አደረከን ነው በቃ ወቀሰው አደምን አይደል እኮ። አሁን እኮ የሙሳ እኮ አይደለም ያስፈልጋል። እሱም እያወራን ያለ ነው ያስፈልጋል ሳይሆን እዚህ ጋር እያወራን ያለ ነው አደም የሰጠው ምክንያት ነው። አደም ደግሞ ያስቀመጠ ያለው 40 ዓመት በፊት ከመፈጠሪ በፊት አላህ ያስቀመጠልኝን ነገር አላህ እንዳደርግ ያደረገውን አክት ስፔሲፊክ ኤክስፕሊሲትሊ አክት እንዴት ነው የምታየው ነው ብሎ እኮ እየተናገረ ያለው። አደም ሙሳ እያለ ያለው አደምን ከገነት እንድንወጣ አደረከን ነው። ይሄ ከገነት መውጣት ደግሞ ቆይ ልመጣ ነው ሐዲሱ ቀድሩ አሁንም ዙሪያ ጥምጥም አታርግ። በቃ አደም ዙሪያ ጥምጥም አይደለም፣ ከመጀመሪያው ጀምረሽ እየተረዳሽው እንድትይጂ ነው። ሙሳ አደምን ያለው ከገነት እንድትወጣ አደረከን ነው እኮ። ምንም አይነት ኩዌሽን የለኝም እኔ እየጠየቅኩ ያለሁት አደም የሰጠው መልስ ነው። ከማን ብናት እኮ ልመጣ ነው ወደ አደም መልስ እኮ ወደ አደም መልስ ናና ጀምረው። ስለዚህ የሙሳ ጥያቄ ግን ምንድነው? መጀመሪያ ከገነት እንድትወጣ አደረከን። አደም ምን ብሎ መለሰ? ይህ ከገነት መውጣቴ እኔ ከመወለዴ ከ50,000 ዓመት በፊት የተጻፈ ነው በቃ خلاص ከገነት ስለመውጣቴ ካለ ስለዚህ ፕሪደስተንት ነው። አደም እንዲያጠፋ ፕሪደስተንት ነው የተደረገ እንዲያጠፋ ሳይሆን እንዲወጣ ነው። ምክንያቱም ጥያቄው ከገነት አስወጣህን ነው። ያስወጣው ምንድነው? መብላቱ እኮ መብላቱ ምንድነው ታዲያ? ድርጊት አይደለ እንዴ? መብላቱ ሳይሆን ከገነት መውጣቱ ነው የተጻፈው። ኦኬ ስለዚህ በየትኛው ምክንያት ብቻ መውጣቱ ግን አይቀርም ነበር ነው ያንተ ስቴትመንት እንደዛ እያልከን ነው። ስለዚህ የተጻፈብን ያለው ጥፋት የሚደረገው ታዲያ ስሚኝ፣ ከገነት መውጣቱ ያንን ዛፍ ሲበላ ከገነት መውጣቱ ከ50,000 ዓመት በፊት የተጻፈ ነው። ግን ይሄ ዛፉን ብላ ተብሎ ግን ከ50,000 ዓመት በፊት አልተጻፈም። አንዴ እሺ፣ በማስረጃ ምን በልቶ እንዴት በልቶ እንደሚወጣ አላህ ጽፏል አልጻፈም? በማስረጃ አስረዳኝ። ያንተን ነገር ዝም ብለን ከምንሰማ ይሄው ሐዲሱ አንቺ ያመጣሽው ሐዲስ ራሱ መረጃ ነው። የኔ ያልኩትን ነው እየተናገረው። ከዚህ በላይ ያንቺ ሐዲሱ አንቺ ያመጣሽው ሐዲስ የሙሳ ጥያቄ ከገነት እንድንወጣ አደረከን ነው። አደም ደግሞ መለሰ ይህ ከገነት መውጣቴ ከ50,000 ዓመት በፊት የተጻፈ ነው። አዳም አንድ ነገር 10 ብትናገረው 10 ሐሳቤን ካስተላለፍኩ አእምሮ ላለው ይቀበለው። እንዴ ነው መጨረሻው። አንድ ጥያቄ ልጠይቀው እታች። እሺ ቀሲስ ቀጥሉ። ሰላም ወንድማችን። እሺ ቀጥሉ። እንዴት ነህ? ሰላም ነህ? ሰላም ይሰማኛል። በእስልምና ሰው ነፃ ፈቃድ አለው? አለው። ኦኬ፣ ነፃ ፈቃድ ካለው አላህ የወሰነበት ነው የሚሆነው እያልክ ነው አይደል? አይጋጭም ሁለቱ? አላህ የወሰነበት አላልኩም እኔ። ውጤቱ ለምሳሌ መሞት አላህ የወሰነው ነገር ነው። ያ አያስጠይቅህም። ገብቶሃል? አንተ የምታደርገው ነገር የተመረጠልህ። ለምሳሌ ከመኪና መዝለል ያንተ ምርጫ ነው። ከመኪና ከዘለልክ በኋላ የሚመጣብህ ውጤት ግን ያንተ ምርጫ አይደለም። ከመኪና መዝለልና ለመዝለል ያንተ ነፃ ፈቃድ ነው። ከመኪና ከዘለልክ በኋላ የሚመጣው ውጤት ግን ያንተ ነፃ ፈቃድ አይደለም፣ የአላህ መሻአ ነው። ከፈለገ ይገላል፣ ካልፈለገ ይተዋል ማለት ነው። አላህ መገዛት
ቀሲስ ስለሆነ አንቱ እያልክ ማውራት ትችላለህ። ከጽድቅና ከኩነኔ ጋር አንቱ እያልክ አውራ። እሺ አወራለሁ። ቀሲስ መሀል ላይ ስለገባው ለገነትና ለገሃነም ኦልሬዲ ተመድቦበት ነው የሚፈጠረው ብላችሁ ነው የምታምኑት? እንደዛ አይደለም የምናምነው። እኛ የምናምነው ነፃ ፈቃድ አለው። ግን ለምሳሌ እኛ ቀደር ላይ ያለን እምነት ምን መሰላችሁ? አንድ ሰው ከመፈጠሩ በፊት አላህ ያውቀዋል። ምድር ላይ ቢኖር ምን እንደሚሰራ ነገኛ ምን እንደምንሰራ የሚያውቅ ጌታ ነው። ያ የቀድሞ እውቀቱን ጻፈው ማለት ነው። ምድር ላይ ሲኖር ባሪያዬ በነፃ ፈቃዱ ይሄን ነው የሚያደርገው ብሎ ተጻፈ። ያ የተጻፈው የቀድሞ እውቀቱን ለማሳወቅ ነው እንጂ ያንን እንድንኖረው አይደለም። በዛ መንገድ ነው እንድትረዱት የምፈልገው። ቀሲስ ያ ይቀየራል፣ ሊቀየር ይችላል አይችልም? የሚቀየሩ አሉ። የሚቀየሩት ለውሃል መህፉዝ ላይ የተጻፈው አይቀየርም። በቀኝና በግራ መላእክቶች አሉ ብለን እናምናለን እኛ ሙስሊሞችና እነሱ የሚጽፉትን ግን የመቀየር ስልጣን ሰጥቷቸዋል አላህ። አሁን ወንጀል ሰርተን ወደ አላህ ከተመለስን ያ ነገር ይቀየራል። የሚቀየረውን ነገር ነው እዛ የተጻፈው። ኦኬ እሺ ቀጥሉ። እኔ አንድ ጥያቄ ልጠይቅህ። በጣም ይቅርታ እንዴት ዋላችሁ? ቀሲስ ሱረቱል ካፍን ታውቃለህ አይደለ? ጠይቀኝ። አውቀዋለሁ። እዛ ላይ አንድ ከድርና ሙሳ የሚነጋገሩት ንግግር አለ እና እንደምታውቀው ያው የዋሻ ምዕራፍ ነው ምናምን ረጅም ስቶሪ ነው ምናምን እና እዛ አይ ቲንክ ከ60 ጀምረህ ካነበብከው ሙሳና ከድር አንድ ልጅ ያገኛሉ። ህፃን ልጅ ምናምን ወጣት ልጅ ነው። ከዛ ሙሳ ያ ልጅ አብሮት እንዲቆይ ይፈልጋል፣ እንዲረዳው እንዲያግዘው ፈልጓል። ከድር ግን ገደለ ያን ልጅ። ዜን ሐዲሱ ደግሞ አይ ቲንክ ሱናን አቢ ዳውድ ላይ ይመስለኛል 4705 ላይ የአላህ መልእክተኛ ምን ብሎ ተናገረ? ሙሳ የገደለው ልጅ ገና ከእናቱ ማህፀን ሲጀመር ኢንፊደል ሆኖ ነው የተፈጠረው ይላል። እንዴት ተባለ? እሱ ካፊር ሆኖ ሲፈጠር ራሱ ካፊር ነው ከእናቱ ማህፀን ጀምሮ ማለት ነው። እንደዚህ አይነት ነገርም አለ። ያው ፕሪዲስቲኔሽን ላይ ስታወራ ከእናቱ ማህፀን ጀምሮ ኢንፊደል ሆኖ እንድትፈጠር ካደረገ አላህ ፍሪደም ወይም ደግሞ ፍሪ ዊል ሊኖር አይችልም ማለት ነው አይደለ? እሱ ላይ ብዙ እውቀት የለኝም። ኦኬ ሐዲሱ ምናልባት ላምብላችሁ የሱናን አቢ ዳውድ 4705 አካባቢ ነው። the prophet sallallahu alaihi wasallam saying a muslim may know I'm sorry እሱ ሳይሆን እሺ አንዲ Yeah, the boy whom Al-Qadr had killed was created an infidel. He had lived, had he lived by what binur noro, he would have moved his parents to rebellion and unbelief. እንደውም በህይወት ቢቆይ ኖሮ የእናትና አባቱን ቤተሰቦቹን ወደ ካፊርነት ይቀይራቸዋል፣ እንዳያምኑ ያደርጋቸው ነበር። ለዛ ነው የገደለው ይላል። ስለዚህ አንድ ሰው ሲፈጠር ጀምሮ ካፊር ነው፣ ሲፈጠር ጀምሮ ሙስሊም ነው። ጀነትም የሚገባለ ጀሃነምም የሚገባለ። ያው ካፊሮች ጀነት ስለማይገቡ ማለት ነው። እቺ ክሊር ነው። በእስልምናው ቀድር አለ። የሰው ልጅ ለጀሃነም ማስቀደም ይፈጠራል። ያው ሐዲሱ ላይ እንደተመዘገበው ማለት ነው። እና ሐዲሱን አለመቀበል ይቀለው ትላለህ። እኔ አልቀበልም አላልኩም። ያለው ነገር አታውሩ። ቀድርም የለም አላልኩም። ቀድር አለ። ቀድር ከአላህ የተላከ ነው። ልጁን ገሎታል። ግን እዚህ ጋር አይሰራም። አንተ ኢንተርፕሬት የምታደርግበት መንገድ እና ሐዲሱ ላይ ክሊርሊ የተጻፈበት መንገድ እንግዲህ ልቦና ያለው ሰው ይረዳዋል፣ ያውቋል። ካፊር ሆኖ ተፈጠረ ይላል። እንግዲህ ምን እናርግ? ገና ሲፈጠር ጀምሮ ማለት ነው። ካፊር ሆኖ ከመፈጠሩ ጋር ቢኖር ብዙ ጥፋት ያጠፋል ብሎ ነው የተገደለው። አው ግን ሲፈጠር ጀምሮ ካፊር ነው ልጁ ማለት ነው። አልከድር እሱ ጋር ማብራሪያ እንዳልሰጠህ እውቀቱ የለኝም እያልኩ ነው። በሱ ላይ ዳስ ይታለቅ እኮ ምንም ማብራሪያ የለውም። ገና ሲፈጠር ጀምሮ ካፊር ነው።
እንደውም ሙሐመድና ሰበና ላይ ተዳምዱ ጥያቄያችሁ እናንተ ርዕሱ ላይ ሌሎቻችሁ እንትን ቢኖር ሂሊፍት ይላል በህይወት ቢቆይ ኖሮ ቤተሰቦቹን ሁላ ወደ ካፊርነት ይቀይራቸው ነበር፣ እንዳያምኑ ያደርጋቸው ነበር ይላል። ስለዚህ አንድ ሰው ቀድሞ ካፊር ሆኖ ይፈጠራል ማለት ነው በእስልምና። ቀጥሎ ሌሎቻችሁ ይሄንንም ካመን አንድ ነገር እዚህ ጋር ልታይልኝ ትችላለህ? ሜቢ እዚህ ጋር ስለሌለኝ እንጂ ካስታወስኩት ሱራ አለ ሀዲያ ሀዲድ ነው ምናምን ነገር የሚል 57:22 አለ ኪንግ ስለሱ ምንድን ነው የምትለው? ወይ ደግሞ አንቺ እስኪ ይልን ምን እንደሚለው እስኪ እሱ ቢመልስልን። ቀርታል ቁርአን ነው? ቀርቻለሁ። እሺ አሁን ያመጣልን ቨርስ ታውቀዋለህ? ምንድነው? አላሳየኝም። ኮሜንት ላይ ጽፎልህ ነበረ 57ኛው ምዕራፍ አያ ቁጥር 22 እኔ ሌላ ስራ ላይ ስለሆንኩኝ ነው። አንዴ ልክፈትልሽ እና ላንብብልህ። አረብኛ ትችላለህ ወይስ? ኡፍ አለ። እሺ ከጌቶቻችሁ ወደ ሆነችው ምሕረት ወርዳ እንደ ሰማይና እንደ ምድር ወርደው ወደ ሆነችው ገነት ተሽቀዳደሙ። ከዛ ለነዚህም አላህ በመልእክተኞቹ ላመኑት ተዘጋጅታለች። የአላህ ችሮታ ነው፣ ለሚሻ ሰው ይሰጠዋል። አላህም የታላቅ ችሮታ ባለቤት ነው። ከጌታችሁ ወደ ሆነችው ምሕረት ወርዳ እንደ ሰማይና ምድር ውረድ ወደ ሆነችው ገነት ተሽቀዳደሙ። ቦታ ሳትሳሳች አትቀሪም። ሱረቱል ሀዲድ ላይ አይመስለኝም ነው። እሺ ምንድነው ታዲያ እዚህ ጋር ጥያቄ? ከዛ በምድር በነፍሶቻችሁ መከራ ማንንም አትንካ ሳንፈጥራት በፊት በመጽሐፍ የተመዘገበች ብትሆን እንጂ ይህንም በአላህ ላይ ገር ነው። እንግዲህ በምድር ላይ በነፍሶቻችሁ መከራ ማንንም አትነካም ሳንፈጥራት በፊት በመጽሐፍ የተመዘገበች ብትሆን እንጂ። እኮ ቅድም እንዳልኩሽ ነው። በቀድሞ እውቀቱ ተጻፈ። እንድናደርገው ሳይሆን ስለምናደርገው ነው የተጻፈው ነው። እሺ አሁን ለምሳሌ እሺ ቆይ ልጠይቅ። እንደዛ እንድናደርገው ሳይሆን እንደሚሆነው ነው የተጻፈው አይደለ? ስለዚህ አሁን የኛ ካፊርነታችን ምንድነው? ድርጊት ነው ወይስ ምንድነው? ካፊርነታችን ድርጊት ነው። ምንድነው? በነጻ ፈቃዳችሁ ያደረጋችሁት ነው። በነጻ ፈቃዳችን አይደለም። አላህ በአልበቀራ 7 ላይ ብናል አላህ በልቦቻችሁ ላይ በመስሚያቸውም ላይ አጥሞባቸዋል፣ በዓይኖቻቸውም ላይ መሸፈኛ አለ፣ ለነሱም ታላቅ ቅጣት አላቸው ነው የሚለው። ስለዚህ በልቦቻቸው ላይ ምን ያለ በመስሚያቸውም ላይ አጥሞባቸዋል ብሎ ያስቀምጣል እኮ። አሁንኛ ወደ አላህ ስንጠራችሁ እንዳደረገ ነው። አልጃለ ላይ በተመሳሳይ መልኩ ነው እንግዲህ እኛን አላህ እንዳጠመመን ነው። በልቦቻችን ላይም በጆሮቻችን ላይም በዓይናችን ላይም መሸፈኛ እንዳደረገ እና ወደፊት ደግሞ በእኛ ላይም ታላቅ ቅጣት እንዳለብን ነው የሚናገረው። ስለዚህ ይሄ ነጻ ፍቃድ አይደለም። ነጻ ፍቃድ የሚባለው ሰው አንድን ነገር እንዲወስን ሙሉ ባለመብት ሲሆን ነው። የዛ ሰው ታሪክና የዛ ሰው ማንነት ግን ይሄ ሰውዬ እንደዚህ ነገር ያደርጋል ብሎ አሁንም አደብ ሳሂህ ሙስሊም ላይ ያለውንም ቀድመ ካየ የልጁንም ሱናን አቢ ዳውድ ላይ ያለውን አስቀምጦልሃል። እነዚህ ነገር ግን ፕሪዴስቲንድ የሆነ የተቀመጠልን ነገር ነው። ስለዚህ እኛ መጥመምና ልባችን መሸፈን ዓይናችን መታወር ከሆነ በአላህ ዘንድ የተቀደረልን ይሄ ቶታል ፕሪዴስቲኔሽን ነው። ስለዚህ የኛ መድረሻችን ምን አድርጓል? ተወስኖልናል ማለት ነው። ሌላም ልጨምርልህ እዚህ ላይ ግን አሁን ለምሳሌ አንቺ አላህ ዓይኔንም ሸፍኖታል ልቤንም እንትን አድርጎታል ነው አንቺ አስተባረር አይደለም ነው የሚለው እኮ እኔ ነው አይደለም። ሲጀምር አላህ አምላክ ነው ብዬ ምን አልቀበልም እኮ ስላልተቀበልኩ ነው አይደለ? ክርስቲያን ነው። ነጻ ፈቃድ እኮ መኖርሽ ማረጋገጫው ምን እንደው ታውቂያለሽ?
አሁን ላንቺ መስለም ትችያለሽ። ለምንድን ነው እኔ መክፈር እችላለሁ። የኔ አንተ እኮ የምትከፍረው የምትሰልመውም ያ ድርጊት ስለተቀደረብህ ነው እኮ እያልኩ ያለሁት። እንደዛ ነው የሚለው ምዕራፉ። ማታውቀው ከሆነ በደንብ ሂድና አንብበው ተፍሲሮቹ። አሁን አንቺ ክርስትና ተጽፎብኛል ነው በአላህ አስተሳሰብ አይደል? በአላህ እንዳናምን ልባችን እንዲጠም ምን ተደርጎብናል? ሽፋን ተደርጎብናል ነው። አሁን መስለማችን አንቺ ለምንድን ነው የምሰልመው? አይደለም አላህን ከመቃወም እንደዛ ከሆነ የተጻፈብሽ ሰለምሽ ማለት ነው የምሰልመው። ነጻ ፈቃድ እንዳለሽ በዚህ ራሱ ማረጋገጥ ትችላለሽ። አሁን ያልሰለምኩት እዚህ ጋር አንተ ወጥቼ እስልምና ትክክል አይደለም ብዬ እየተከራከርኩ ያለሁት ቀድሩን እኮ ነው እያልኩ ያለሁት። አንተ ምን አይነት ፖይንት ነው የምትሰራው? ስለዚህ አንተ እያልከኝ ያለው እኮ የኔን ፖይንት ነው የበለጠ እንጂ የሚያረጋግጠው ከአንተ ጋር ምንም ሀሳብ ጋር የሚያገናኝ ነገር እኮ አይደለም። የሚሰልሙት ነገ ላይ ተነስተው የሚሰልሙት በእናንተ አረዳድና በቁርአናችሁ መሰረት በተለይ አልበቀራ ላይ ስቴት በተደረገው መሰረት በተፍሲሩ መሰረት ስለተቀደረላቸው ነው እንጂ በዛ አሁን አላህ ጥመት ነው ብሎ ባስቀመጠው መንገድ የሚቀጥሉት ግን ምንድን ነው የሚሆኑት? በዛ ስለተቀደረባቸው በዛ ጥመታቸው ይሞታሉ ነው። እኔ እኮ አሁን ሀዲሱን ማጣሁት የኛው የምታስታውሰው ከሆነ ልንገረው የኔን እንትን ምን ይላል? no calamity or blessing occurs on the earth or in yourself without being written on the record before we bring it to the being. አሁን ከመምጣታችን በፊት ይሄ ሁሉም የተቀደረልን ነው አይደል እንዴ? እኔ ከተቀደረልኝ ከቀደሬ ማልወጣ ከሆንኩ ይሄ የኔን ፍሪ ዊል አለኝ ማለት ነው። አንተ እንደምትለው ኦኬ እኛ የምናደርገው ስለሚያውቀው ነው የተጻፈልን። ስለዚህ እኛ በሱን የተጻፈ ፊልም ነው የምንኖረው እንጂ የኛ ፍሪ ዊል የለንም። እኔን አሁን ለአላህ ስቃወመው እኔን አላህ ፈጣሪ አይደለም አላህ የእውነተኛ ትክክል አይደለም ብዬ ስቃወመው እሱ ስለያደረገኝ ነው ወይ ደግሞ ራሴን አስቤ ነው? ስለዚህ ይሄኛው ማሰብ አለበት። ከዚህ ፕሪዲስትን እሱን የጻፈው ነገር ከሆነ ከሱን ማትወጣ ከሆነ ከሱን ቃል ምንም ነገር ማታረግ ከሆንክ አንተ ፍሪ ዊል አለኝ ብለህ እንዳታስብ በፍጹም አታስብም። ምክንያቱም ይሄ ሁሉ የምናደርገው ያለን ከአላህ ውጪ አይደለም አይደል እንዴ? ኪንግ ለምሳሌ አንተ ነገ መጠጥ ቤት መሄድ ቤተክርስቲያን መሄድ አንተ ነጻ ፍቃድ ነው አይደል እንዴ? ያንተ የመጨረሻ ውሳኔ ወይ መጠጥ ቤት መሄድ ነው ወይ ቤተክርስቲያን መሄድ ነው። ያን ነገር ዛሬ ላይ አላህ ያውቃል። አንተ ነገ የት እንደምትውል ጻፈው ዛሬ። ነገ አንተ ስትውል የራስን ነጻ ፍቃድ ተጠቅመህ የምትውልበትን ስለሚያውቅ ነው ዛሬ ጻፈው እንጂ ነገ አንተ እዛ ቦታ ላይ ላስረዳው መሳቢ 88 ነው። ነገ አልሆነም ገና አይደል? ነገ አልሆነም ግን የሚሆነው ነገር አላህ ያውቀዋል። አክሽኑን ሁሉም ነገር ያውቃል። ተጨርሷል፣ ተቀድሯል። ከሱን መውጣት አልችልም። እኔ መውጣት አልችልም አይደለም። ታዲያስ ምንድን ነው? ነገ ያደረግከውን መጽሐፍ እኮ ቀዳሚ እውቀቱን አያሳይም። ነገ አንተ ያደረግከውን ወይ ደግሞ ዛሬ ያሳለፍከውን ያደረግከውን መጽሐፍ ሰው የሚጽፈው ነገር ነው። እንኳን አምላክ ነው ምልክ። ነገ ግን አንተ የምታደርገውን ነገር ነጻ ፍቃድን ተጠቅመህ ነገ የምታደርገውን ነገር ዛሬ መጽሐፉ ቀዳሚ እውቀት እንዳለው የምናውቅበት ነገር ነው። ይቅርታ አንድ ነገር ልጨምር። እንድታደርገው አይደለም ስለምታደርገው ነው። እሺ አንዴ ቆይ፣ አንድ ነገር ጨምርልህ እና አያይዘህ ትመልስለታለህ። አልአርፍ ላይ 7ኛው ምዕራፍ ማለትም አያ ቁጥር 179 ላይ ምን ይላል? ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ለሰዎች በራሳቸው የሚያውቁባቸው ልቦቻቸው አላቸው፣ ለእነርሱም በራሳቸው የማያዩ ዓይኖችም አላቸው፣ ለእነርሱ በሳቸው የሚሰሙባቸው ጆሮችም አላቸው። እነዚያ እንደ እንስሳ ናቸው፣ ይልቁኑ እነርሱ በጣም የተሳሳቱ ናቸው። እነዚያ ዘንጊዎች ናቸው ይላል። ስለዚህ ምን አደረገ? ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ስለዚህ እነዚህ ሰዎች ብዙዎቹና ተብሎ የተጠቀሱት ከጋኔንም ከሰዎች የጋኔኖቹን ተዋቸው፣ ከሰዎችም ብዙዎችን ለምን ፈጠርን ይላል አምላክ? ለገሃነም በእርግጥ እንደፈጠረ ስቴት ያደርጋል። ስለዚህ ይህንንስ እንዴት ነው የምንረዳው? አሁን እነዚህ ሰዎች ከመፈጠራቸው በፊት ለገሃነም ተደርጎ ተዘጋጅተው የመጡ ሲሆን አንተ እዚህ ጋራ ስለ ነጻ ፍቃዳቸው ነው ነገ ላይ መጥተው የወሰኑት ውሳኔ ነው ልትለኝ አትችልም። ለምን ኦልሬዲ አንድ ሰው ወጥቶ ፍሪ ዊል ኖሮት አሁን ለምሳሌ በክርስትና ምን አደራለ
ምን አለ እዛው ላይ ምን ያደርጋል ምንድነው እኛ እንወጣለን ከዛ በኋላ we have the right to decide ምን እንደምናደርግ እንዴት እንደምንሆን የሆነ ነገር ለማድረግ ያለማድረግ ልክ አሁን ለምሳሌ የሐዋርያው ቅዱስ ጴጥሮስ ታሪክ ራሱ ይነሳል ግን አሁን አንተ እዚህ ጋር እስቲ አስረዳኝ አሁን መጀመሪያ ላይ በቀራ ላይ 7 ላይ ምን ይላል ልቦቻቸውን እንዳጠመመ አይኖቻቸውን እንዳሳወረ ጆሮአቸውን እንዳይሰሙ እንዳደረገ ይናገራል ከዛ በኋላ እዚህ ጋር ደግሞ መልሶ አሁን አይኖቻቸው በእነሱ በራሳቸው የሚያዩ አይኖች አላቸው አይኖቻቸው ባይንኳን አይኖቻቸው እነዚህ በቀድር ምክንያት ተሸፍኖባቸዋል እያለ ነው አሁን ይሄንን ነገር የአልበቀራ ላይ ያለውን ሐሳብ እንዳለ እንትን ይላል ምንድን ነበር ስሙ በስርዓት ያስቀምጣል አብራርቶ አልጃለ ኢብን ከቲርም በዚህ መልኩ ነው የሚያስቀምጠው ስለዚህ ልባቸው የታወረና እነዚህ ልባቸው የታወረ አይናቸው የተሸፈነ ምናምን ተብሎ የተገለጹ ሰዎች ምንድናቸው ከሰዎችም ብዙዎችን ለገሃነም በርግጥ የተፈጠሩ ናቸው ለገሃነም ሆኑ ወይም ደግሞ ስራቸው ለገሃነም ሆኖ ቢሆን ኦኬ አንተ የምትለንን ነገር እየተቀበልን it would probably make sense ኦኬ አይ ይሄ ነገር ሴንስ ይሰጣል ምናምን እንትን ነበረ ግን እዚህ ጋር በርግጥ ለገሃነም አድርገን ፈጠርን እያለ እነዚህ ሰዎች የፍጥረት ራሱ ስነ ፍጥረታቸውን ስታይ ለምንድን ነው ማለት ነው ለገሃነም ነው እያልከን እኮ ነው ይሄንን ክሌም ሞር አንዴውፍ ሳሂህ ሙስሊም 2648 ኤን አውጥተሽ አንብቢለት በደንብ ይሄንን ክሌም ነብዩ መሐመድ በስነ ስርዓት ቁጭ አድርገውታል አውጥተሽ አንብበሽ ተርጉሚለት ሳሂህ ሙስሊም 2648 ኤን እኔ እኮ እንትን ራሱ እየከፈተልኝ አይደለም ሚኒም ፋይሉን ላድራይቭ ላስቀምጬ ንገረኝ ኢትዮ ሳሂህ ሙስሊም 26 ስንት 48 ኤ The Prophet Muhammad, say peace upon him, said Allah records the decree of his creation 50,000 years before he created the heaven and earth. Milo, no? I adellam king. Okay. Allah's messenger explains our religion to us in a way as if we have been created just now. Whosoever did we do today, it is because the fact that is pains have drained after recording them. እነዚህ አሁን እንግዲህ ምንድነው የሚለው ቆይ ላብራርልህና ራስ እያነበከ እንትን ልትለው ይሻላል እኔ እኮ አሁን ቻርጅም እያረኩኝ ስለነበረ ነው ስልኬን አይ ቲንክ ይታያል አይደለ ይታያል እሺ the messenger of Allah የአላህ መልእክተኛ explain our religion የኛን ምንድነው ሃይማኖት አስረዳን ይሄ ነው ያልከው ዲር አይደል እሺ ቤላ መሰለኝ የጠቀሰው ቤላ አይመስለኝም Allah's messenger explain our religion to us የኛን እምነት ምን አደረገ የአላህ መልእክተኛ አስረዳን in a way በዚህ መልኩ as if we have been created just now አሁን እንደተፈጠርን ነገር አድርጎ አስረዳን ስለዚህ whoever did we did today አሁን የምናረጋቸው አሁን ማንኛውም ሰው አሁን የሚያደርገው ነገር ምንድነው it is because the fact that the pains have drained እንግዲህ እነዛ አሁን የመጀመሪያ ፍጥረት በአላህ ምንድናቸው የመጀመሪያ ፍጥረቱ ምንድነው ታውቃለህ የመጀመሪያ ለአላህ ፍጥረቱ ምንድነው አላህ የፈጠረው መጀመሪያ ላይ ምንድነው ውሃ ቀለም አንጻራዊ ነው ውሃ አይደለም ቀለም ዲኑ አንጻራዊ ነው እሱ እሺ ቀጥይ ችግር የለውም አንጻሪ ሳይሆን ከዛ ምንድነው በዛች በእንትን ባለው drained after recording them እነሱ ምንነቱ ተዘጋ ይሄ ሪከርድ ተደርጓል ተቀምጦልናል ተዘግቦ በስርዓት የተቀመጠ ነገር ነውና these titles has begun and to operate or this have been effects in the future ከዛ thereupon he said ይሄኛው የወደፊታችን አፌክት ያደርጋል the pains have drained the distance have begun to operate አይደለም ይሄኛው ከዛ ይሄኛው ጥያቄው ይኸውልህ ፊውቸሩን አፌክት ያደርገዋል ወይ ነው
ከዛ ብመልክ if it is so then what is used to doing a good deed ከዛ ምንድነው ጥሩ ነገር መስራት ምን ይጠቅማል ብሎ ሲጠይቅ ዙሪያ ምን ባለ then Abu Zuria said something that I have could not understand that I said what did he say upon thereupon he said act for anyone and facilitated what he intended to do ስለዚህ ለምንድነው አሁን እዛ ጋር እንደዛ ብሎ ሲያስቀምጥላቸው ያላ መልእክተኛ እነዚህ እዚህ ጋር ዙሃይርና እነ ምንድነው ሱራቅ ቢን መሊክ ነው እንግዲህ ይሄንን ጥያቄ የሚጠይቀው ሱራቅ ቢን መሊክ ነው የጠየቀው አሁን ምን ጥሩ ስራ መስራት አሁን ለምን ይጠቅማል ብሎ ያስቀመጠው ማለት ነው ግን ዋንኛው የአላህ መልእክተኛ ግን ምን ብሎ ነው ኤክስፕሌን አደረገው አሁን የምናደርጋቸው ነገሮች ፕሪዲስቲንድ በሆኑ በስክሪፕቷ የተጻፈልን ነገር ነው ሪከርድ የተደረገልን የተዘገበልን የተቀመጠልን ነገር ነው ብሎ የሚያስቀምጠው so how የሐዲሱን ፍሬ ሐሳብ አግኝተሽዋል የሐዲሱን ፍሬ ሐሳብ አግኝቻለሁ እኔ አንተ ግን አስረዳን እስቲ ይሄኛው ፍሪ ዊል አላችሁ ተረጉም የራስኩ እኔ አልችልም አሁን ፊቸራችን አፌክት ያደርገዋል ወይ ብሎ ከጠየቀው በኋላ የተመለሰው መልስ ልትነግሪኝ አልቻልሽም ነገርኩህ እኮ there are points that we have trained እያዳመጥክ ነው አይደለ እኔማ እየሰማሁ ነው እነዛ ነገረው እኮ አሁን ምን ሰራ ይሰራል አሁን ከዛ በፊት እኮ ኦሬዲ ፕሪዲስቲንድ የሆኑ ነገሮችን ፔኑ ድሬን አድርጓል have begun to operate ከዛ በኋላ ያንን ምን ያደርጋል ኦፕሬት ማድረግ ይጀምራል ከዛ ይሄንን ኦሬዲ እኮ አረጋግጦለታል ምን ዴስቲኒዎቹን በደንብ ስቴት አድርጎ ተቀምጧል ብሎ እኮ ዘግቦልሃል እዚህ ጋር የሱ ጋር ያልገባ ይኸውልህ ከዛ okay the future ከዛ therefore ላንቺም አልገባሽ እኔ ራሴ ያጠራጠርከኝ ላንቺም አልገባሽም እንግሊዘኛው ፕሪዲስቲንድ በደንብ አስረጅው ውስጥ ፕሪዲስቲንድ ምን ማለት እንደሆነ በደንብ እኔ ጭራሽ ምን ሐሳቡን ማላገኘሁትም ፕሪዲስቲንድ ምን ማለት እንደሆነ ተርጉመሽ አሳዩ ብቻ ግን ቅድም አሁን እሱን ተቀጥያለሽ ሱረቱል አዕራፍ ላይ የተጠቀሽው ከሰውም ከጂኒንም ምናምን ያልሽው ነገር ከጂኒዎችም ሆነ ከጋኒኖች ጀሃነም የሚገባሉ ያ የሆነው ምንድነው አይን ያላችሁ ስላላዩ ጆሮ ያላችሁ ስላልሰሙ ልብ ያላችሁ ስላልተከተሉበት ነው ያ ማለት አሁን ላይ እናንተ ወደ አላህ ነው ተብላችሁ ስትጠሩ አንሰማም አናይም ካላችሁ ተአምር ሲደረግ ካላያችሁ ወይ ደግሞ በነብዩ ጊዜ አይን ያላችሁ የካዱት ሰዎች እዛ ላይ ይገባሉ ነው በሚያደርጉት ስራ ነው እንጂ እዛ እንዲገቡ አይደለም የተጻፈባቸው ነው እሺ እሺ ና እሺ አንተ እኮ ኦሬዲ አንደርስታንድ ማድረግ ብትችል ኖሮ እኮ ታቀልል ነበር አንቺ ማልገባሽም ያልከኝን ሐሳብ አስረዳኝ ከዛ ምን አደረገ ያላ መረጃኝተኛ ስለኛ ልጅን አስረዳነ አሁን እንደተፈጠረን አድርጎ ከዛ በኋላ እኛ የምናደርገው ነገር አሁን ላይ ያለው መጀመሪያ ላይ በስክሪፕቷ የተጻፈልን ነገር ነው ሪከርድ የተደረገልን ነው እነዚህ ምስኪኖች ምን አደረገ he have begun to operate that this affects in the future ከዛ ይሄኛው ምን ያደርጋል የወደፊቱን ምን እንትን ይላል ወይ አፌክት ያደርጋል ወይ I think ይጎዳል ወይ ተጽዕኖ አለ ወይ ብሎ ሲጠይቁት there upon he said ምን አለ እሱ the pains have drained the destinies have begun to operate ከዛ ምንድነው ይሄን ድሬት ያደረጉትን destiny ምንድነው የወደፊት አይደለም እጣፋንታ ማለት ነው ደስኒት ማለት እነዚህ ጣፋንታቸው ምን ያደርጋል ኦፕሬት ማድረግ ይጀምራል ምን ያደርጋል ኦፕሬት ማለት የተጻፈውን ምን እየተደረገ ትርግበራን ይጀምራል ብሎ ያስቀምጣል ከዛ ብንመልክ የሱራቅ ቢመልክ ምን ብሎ አደረገ if that is so ያ ነገር ከሆነ then what is the use of doing good deeds ከዛ ጥሩ ነገር መስራት ታዲያ ለምን ይጠቅማል ከዛ ዙሪያ ምን አለ then አቡ ዙሪያ ምን አለ something but I could not understand ምን አደረገ ነገሮችን ግን እኔ አንደርስታንድ በማድረግ በማልችልበት መረዳት በማልችልበት መረዳት በማልችልበት አልኩኝ ተናገርኩ I said what did he say ምን ብሎ ነው የተናገረው thereupon he said ከዛ እሱ መልሶ ምን አለ
act ድርጊት for anyone who is facilitated what he intends to do ከዛ ያንን ነገር እንግዲህ ሰዎች የመጨረሻውን ተርጉም ድርጊት for anyone who is facilitated እኔ facilitated in Amharic ቆይ ልተርጉምልህ ነገሮችን እንደ የተሟላ ነገር ማለትም ይሄ ፋሲሊቲ ይሄ የሚያስፈልገውን ነገር ያንን ድርጊት ለማድረግ ቆይ ዳይሬክት ኢኩቫለንት ፍቹን የአማርኛው ላምጣልህ ፋሲሊቴት I think ያ የተደረገ ይሄ አንድ ነገር ለማድረግ ፋሲሊቲ ሳለ አይደለ for example አንተ የሆነ መኪና የሚያስብለው ማሟላት ያለባቸው ነገሮች አለ መተባበር አይመስለኝም እኮ ማሳለጥ አይመስለኝም ኤላ I think ማሳለጥም አይደለም ስለዚህ everyone facilitate የሁሉንም ምንድነው facilities ከዛ እነዚህን ፋሲሊቴት ያደርጋል የዛኛውን ድርጊት ምን ያደርጋል እሱ ሊያደርግ ያሰበውንም ድርጊት ፋሲሊቴት ያደርጋል ምንድነው ያንን ነገር ለማድረግ እንዲያደርግ የሚያመቸውን ነገር ማለትም አረበናት አታስቀኝ ፋሲሊቲስ እንግዲህ ተርጉሙት ኢኩቫለንት ፊቹ ትክክለኛ አይመስለኝም ግን በእንግሊዘኛው ፋሲሊቴት ማለት አንድ ነገር አሁን ለምሳሌ ፋሲሊቴት ማለት to make an action easier ማለት ያንን ነገር ለማድረግ ኢዚ የሚያደርግልህ ነገር ወይም ደግሞ አንድ ነገር ድርጊት አሁን ለምሳሌ በእንትን ሲሄድና በኮርኮንች ሲሄድ ማመቻቸት ማለት አልገባችሁም በቃ አልገባችሁም አትጨነቁ ያንን ድርጊት እንዲያደርግ ሊያደርግ ያሰበው ነገር ወይም ደግሞ ለድርጊቱ የታሰበ የታቀደለትን ነገር እንዲያደርግ ምን ያደርግለታል ያመቻችለታል ማለት ነው ስለዚህ አንተ የምትለውን ሐሳብ አያስረዳም ሂድና ወይ እንዳለ ተርጉመው ከዛ ተረድተውና ወይ ማታቀው ከሆነ ሌላ ሰው ግን እናንተ በትክክል አልተረጎማችሁትም እሺ እኮ ትክክል እንኳን አልተረጎማችሁትም ለማለት እዚህ ጋር መጀመሪያ ላይ የተቀመጠውን ነገር በስርዓት መረዳት አለበት አይደለ አንተም እኮ አታውቀውም እዚህ ጋር እኔማ አላውቅም ኒኮስታታ በኢየሱስ የሚቀርብ ኒኮ ነው ያመጣልን እኮ አይደለ መረጃው ቤላ ነው ማስረጃ ብሎ አመጣለ ቤላ አንተ ነህ እኔ እኮ እስቲ አስረዳው ወይ ካንተ ጋር ከተግባባችሁ እኔ አሃድ አይ ቲንክ የተሻለ ይመስለኛል አሃድ ቀርሲልን አሪፍ ነው መጨረሻ ያለውን እስቲ ተርጉሚል አሁንም ጽሁፍ አምጪና እሺ ምኑ ላይ ነው አንተ ታነባለህ መሰለኝ ተርጉመው እስቲ ተርጉሙ ከዛ ተቀጥላ አድርጊውና በሙሉ ነው ያው ከመጀመሪያው ጀምሮ ልክሽን ወደ ኋላ አድርጊው ግማሽ ዳርና ዳሩ ስለሚቆረጥ እሺ አሁን መጨረሻ ላይ ያለውን አምጪልኝ ከመጀመሪያው ካልክ እንዳለ አንብበው እኔ I'm tired I'm hungry ሄጄ ልበላ ነው ስለዚህ ከመጀመሪያው ጀምሮ አንብብ እኮ እንደ ቶሎ እንድትሄጂና ራብ እኮ አይ ነው ወደ ነጥቡ ግባና አላስ ሜሴንጀር ከሚለው ጀምሮ ያነበብክ ተርጉምልን አስጠጋለሁ አይደለም አንቺ ስለቸኮልሽ መጨረሻ ላይ ያለውን ዋናውን አይ ችግር የለውም እኮ መጨረሻ ላይ ሲደረግልህ ከላይ ጀምሮ ችግር የለውም አሃድ ሀተታውን ተውና አሁን እዚህ ጋራ ከመጀመሪያው ጀምሮ አልክ ሙሉን እየተረገምክ አስረዳው እና እኔ ልሂድ ከነኪንጎ ጋር ከተቀጠላላችሁ እሺ በድጋሚ ወደ ኋላ አስጠጊው ስልክሽ ይሄው አላስ ሜሴንጀር እንዲታየ ነው ወደ ኋላ ሳደርግ ብለር ይሆናል ይሄው አላስ አያነበብክ አንድ ባንድ አተርጉምልን አሃድ ጊዜያችንን አትብት እሺ ችግር የለው ይታየኛል አላስ ሜሴንጀር ኤክስፕሌን እንዳልቆራረጥ እንትን በይልኝ ወደ ኋላ ትንሽ ራቅ አድርጊልኝ ችግር የለው ይሄው ከተቀጥል አላስ ሜሴንጀር ምንድነው ያላ መልእክተኛ ያልክ ኖ ላስቆጥር ግድ የለም ላነብልሽ እኮ ነው አይ እያነበብክ ተርጉመው እኛም በስርዓት እየተረጎምንለት ስላልሆነ እያነበብክለት ተርጉመው ነው እንደም ያረክሽና በኋላን ትንሽ ብቻ ወደ ኋላ አድርጊልኝ ሙሉ እንዲገባልኝ ማለት ነው እንትን ይሄው ችግር የለውም እኮ ቀጥል አላስ ሜሴንጀር ያላ መልእክተኛ ያልክ እሺ አነባለሁኝ ታዛዥ ነኝ ግን ትንሽ ወደ ኋላ አድርጊውና ሙሉ ጽሁፉ ይግባልን ይሄው እሺ thank you Allah's messenger explain our religion to us in a way
as if we have been created just now የአላህ መልእክተኛ እምነታችንን ለኛ ልክ አሁን እንደተፈጠርን አድርጎ አስረዳን። እሺ ትንሽ አሁን ወደ ግራ ሳይዱ ቆረጥሽብኝ። በቃ whoever deeds we do today whoever deeds we do today is it because of the fact that the pens have dried after recording them and is it እዚህ ድረስ እስቲ ምንድነው አንድ ሰው ምን አደረገ የሚያደርገው ነገር ዛሬ ላይ የሚያደርገው ነገር አይታርጎመው አንድ ሰራቸው የትኛውም ድርጊቶች because of the fact that the pens have dried after recording them እነዛ የጻፏቸው ብዕሮች ከጻፏቸው በኋላ ስለደረቁና and the deities have begun to operate ወደ ግራ ተጋርጊ to operate or these have effects in the future deities ምን ማለት ነው deities ማለት ነው this titles የሚለውን ቃል አንቺ ተባበሪኝ ዛሬ ገና እኮ አይደለም ሙሉን እንዲገባው እያንዳንዱን ተርጉምለት ችግር የለውም ያው ጀነራል የሆነውን እንትን ግራስ እናደርጋለን እኮ አብሽር እሺ አይ ጀነራል የሆነ ነገር ሳይሆን ለምን it's one of the crucial points so አስተምበለው ንገረው ምን ለማለት ፈልጎ ነው ይሄ ጥያቄ አሁን ምንድነው ፕላይስ የሚያደርገው እሺ ይሄ ብዕር ስለጻፈልንና ድርጊቶቹም ጽፎልን ስለደረቀና ድርጊቶቹም ኦፕሬት ማድረግ ስለጀመሩ ወይም ደግሞ በእኛ ፊቸር ላይ ኢፌክት ስላላቸው ነው ወይ አሉ thereupon he said ከዛ በኋላ እንዲህ አለ the pens have dried tmd ሚለውን አላቅም destinies have begun to operate ብዕሮቹም ደርቀዋል ዕጣ ፈንታዎችም መከሰት ጀምረዋል ይላል and it is so then what is operate have begun to operate ታዲያ ዕጣ ፈንታዎች ድርጊቶቹን መፈጸም ጀምረዋል ኦፕሬት ማድረግ ጀምረዋል ነው ምን የተባለው ያ እዛ በብዕሩ ላይ ተጽፎ የነበሩት ድርጊቶች እነዛ ብዕር ላይ ተጻፈው መች ነበር ተጻፈው ምን አልሽ ብዕር ላይ ተጻፈ ተብሎ አላህ የሚያስቀምጣቸው ነገሮች መች ነበር የተጻፈው እንግዲህ የሰው ልጅ ከመፈጠሩ በፊት ይመስለኛል እንቀጥላለን even before Adam አይደለ it doesn't matter ችግር የለውም አሁን it does matter ነገር ለምንድን ነው it doesn't matter ብለ ብረሽ ኦፍ አድርገህ ለማለት ያሰብከው it does matter መች ነው የተጻፈው ቀጥሎ ያሉ ጽሁፎች ያብራሩታል አሁን ምታነሹና አይ ቀጥሎ መቼ እንደተጻፈ ምንም የሚያደርግ የለም ከዛ በኋላ የምናገረው ከዚህ በእኛ በህይወታችን እያለን ለምን ጥሩ ስራ good deeds ማድረግ ምንድነው የሚጠቅመው ብሎ ነው የጠየቀው እንጂ እንትን አይደለም አንተ እንደምታስቀምጠው በዚህ ጊዜ እንደተጻፈ በእንደዚህ ነው የተጻፈው ሚል እዚህ ጋር እንትን የሚል የለም ከዛ በኋላ ያለው እንደዛ ብሎ ሲጠይቅ እኔ መረዳት አልችልም ከዛ ምን አለ ያን ነገር እንዲያደርግ ይፈጥርበታል ቀዳውል ቀደር ሰው ልጅ ከመፈጠሩ አስቀድሞ በአላህ ዕውቀት ውስጥ ያለና የተጻፈ መሆኑን አልክድም ግን አሁን አዲሱን እንየው ከዛም በኋላ አዝቢካን እኮ የሰው ልጆች ኢቭን አደም ከመፈጠሩ በፊት ስቴትድ የተደረገ በመጽሐፉ ላይ የተጻፈችው እኮ ስለዚህ ቀጥል ኦፕሬት የሚያደርገው ምንድነው ኦፕሬት የሚያደርገው የተጻፈለት ነገር አይደለ የተጻፈለት ሳይሆን የተጻፈው it's the same thing by the way የተጻፈለት ምንድነው ያ እዚህ ጋር የተጻፈለት ኦነርሺፕ ነው የሚገልጸው የተጻፈው ደግሞ ቆይ አንዴ ድምጽ አለን ይጋም ይችላል እሺ እኛ እስልምና ላይ ቀዳውል ቀደር በአንድ አይነት ብቻ አይደለም በሁለት አይነት መንገድ ይከፈላል አንደኛ አላህ ራሱ ወስኖ የሚፈጥረው አንቺ በዛ ድርጊት ላይ ምንም አይነት አስተዋጽኦ የማይኖርበት ማለት ነው ያ ምንድነው ሲባል ረጅም ወይም አጭር መሆንሽ ቀይ ወይም ጥቁር መሆንሽ ይሄ ባንቺ ምርጫና ውሳኔ የተፈጠረ ሳይሆን በአላህ ውሳኔ እሱ ብቻ ሳይሆን ሁለተኛው እሱ ብቻ ሳይሆን አንዴ
ኒኮ መቀጠል ትችላለህ። አሃድ እንትን ኒኮ መቀጠል ትችላለህ። መሸናነፍ ነው እንዴ የምናወራው ወገኖች? አይ ቆይ ተው፣ ሌላ ቦታ አትሂድ። የሰው ኢንቴንሽን ሌላ ነገር አታጣም። እኔ ልበላስ ልሄድ ስለሆነ ኒኮ መቀጠል ከቻለ ልጠይቀው ብዬ ነው። ርዕሴ አልወጣሁም፣ የምትይኝን እያነበብኩ ነው። አይ እኮ ቆይ አንዴ ኢትስ ኦፍ ዘ ቶፒክ አንዴ ዲርሺ ኒኮ አለ ኒኮ እኔ ልብላ በጣም ርቦኛል። እሺ አዲሷን እንጨርሳት እህታችን። እኮ ጨረስኩልህ እኮ። እሺ ቶሎ በል። ይኸውልህ ምን አደረገ ድሬ እንዳደረገው ደስትኒስ አለ አይደለ? እጣ ፋንታ አይደለ? እጣ ፋንታ መች ነው የተጻፈው? በስክሪፕቷ መች ነው የተጻፈው? ስለዚህ ሳይፈጠር ምንድነው ከተፈጠረ በኋላ የተጻፈላቸው ሰዎች በምድር ሲመጡ ሲወለዱ እንት ሲሉ ምን ያደርጋል? ያኛው የተጻፈላቸው ነገር ኦፕሬት ማድረግ መንቀሳቀስ ይጀምራል አይደል? ስለዚህ ምን ነው ኦፕሬት የሚያደርገው? መጀመሪያ የተጻፈላቸው ነገር። ስለዚህ ኦፕሬት የሚያደርገው ደግሞ ምንድነው? ድርጊትን ነው የሚያሳየው አይደል? ኦፕሬሽን እንቅስቃሴያቸው። ስለዚህ ምንድነው ታዲያ ጥሩ ነገር መስራት ምን ብሎ ከዛ ምን ይጠቅማል ብሎ ሲያደርግ ከዛ አቡ ዙሪያ ምንድነው ብሎ ሲመልስ እሱ ያንብበው እስቲ። ቆይ አንዴ በእናትህ እኔ ቶሎ ጨርሼ ልሂድ። ሚልስ እንዳታነሳ። ምን አደረገ? ይኸው በቃ ይሄ ሀተታ ነው። ከዛ I could not understand ከሚለው ጀምረሃል። በቃ በጣም ረጅም ጊዜ ወሰድ። I could not understand አይደለ? ለምንድነው መረዳት አልችልም። በጣም ኢሪቴትድ ሆንሽ። I'm hungry ለዛ ነው that's why I'm irritated። ሐዲሱን እንጨርሰዋል ካደለ ስለዚህ ሐዲሱን ላስጨርስና ነው አንብበሽ ያነበብኩ ነው። እባክሽ አሃድ I could not understand ከሚለው ጀምር። አልሐምዱሊላህ እውነቱን ሰው ያውቃል። አንቺ እንደፈለግሽ ብትይ ችግር የለውም እኮ። እሺ በቃ እውነቱን ሰው ከሚያውቅ ከሆነ ሌላ ሰው ያውቅ። ስለራስ ሃይማኖት ተምረህና ብሩክ እንትን አለ ቆይና እውነቱን ሰው ያውቃል ያነባሉ። እውነቱን ሰው ያውቃል። እሷ እየጠየቀች ያለችው አያውቅም የሚል አርጊመንት አይደለም ይዛ የመጣችው። አይደለም ልጅ እኮ ትክክል እኮ ነው። ከላይ ጀምረህ አንብባለችው። ከላይ ጀምሮ ማንበብ ጀመረ። ምንም እኮ ያጠፋው የለም እኮ አንብበው ተባለ እኮ ነው ጸባዩ የተቀየረው አይደል እንዴ? ከታች ላንብብ ሲል ከላይ አንብብ አልሽው። ከላይ ሲያነብ እንደገና ከታች አንብብ ምን ማለት ነው? ቆይ ጽሁፉ የተጀመረው ከላይ ነው አይደል? ከላይ ጀመረ ስታነበው ተርጉመው ሙሉን ተባለ እኮ ያለው እየተረጎመ ከላይ ሲያነበው ምን አለ? ያንበበ መጣ። ከዛ ከታች ደግሞ ጀምሮ አለች አይከድንት ከሚለው ምን አለ ይላል እንዴ? የሰማው እንዴ ያለው ነው እኮ ምንድን ነው ያለው? ንገረን እስኪ። ምናልባት እናንተ ስትሰሙት የሚቀየር ነገር ካለ ምንድን ነው ያለው? አታዘገኝ የማያውቃል። ምንድን ነው ያለው? አንተ የሰማኸውን ነው የደገመልህ። ምንድን ነው የሰማሁት? ላጥ አክቹሊ ከነጭራሹ አልሰማም እና ስላልሰማ እኮ ነው እንዴ ቃል ማውጣት ትችላለህ እንዴ? ከይቅርታ ጋር አልበላሁም። ጌታን ተኝቼ በሰም ላይ ሰማሁት እና ኒኮሳ ማውጣት አትችልም። ብሩክ ያወጣል ካለ አለ። አንተ ሰውዬ ግን ኒኮም ከቻልክ አውጣ። ያሁኑ ላይ ሳይሆን ቅድም እኮ በቃ ተስማምቶ ጨርሰዋል። ማለት የአሁኑን ሀሳብ አስደግፌ ማለት ነው። ኒኮ ሌላ በትልቁ የሚያደርገኝ ሰው አለ። ምናልባት እንትን ስክሪንሻት ሼር ማድረግ ከቻልኩ ነው። አዲሷን መጨረስ እንችላለን። ማለት የቅድሙ ሐዲስ ስለምን እንደሚያወራ አንተም ከመጀመሪያው ጀምሮ ስላልነበርክ አክቹሊ በቀላሉ አትረዳውም ሐሳቡን። እና የሰው ልጅ ፕሪዴስቲኒ እንደተደረገ ነው የሚናገረው። እኛ አልካድንም እኮ ፕሪዴስቲኔሽን። ያንን በሌላም መረጃ ማሳየት ስለምንችል ችግር የለውም። ያንን አሁን ሞዴሬተር ያለው ሰው
እስልምና ውስጥ ፕሬዲስቲኔሽን ምን አይነት ኮንሰፕት ነው የሚለውን ሳታውቁ በራሳችሁ የምትሰጡት ድምዳሜ መልስ አለማወቅ ሳይሆን የተጻፈውን የተነበበው እንደተጻፈው ከሆነ ደግሞ የሚለው ቅድሚያ የተጻፈበትን የሰው ልጅ የሚኖረው ነው። ያንን አሁን ደሞኛ በመረጃ እያሳየን ስለሆነ ያለ ነው። ያንን ሪቪው ተማረክ ትችላለህ። መረጃ አንተታ ቅድሚያ የተጻፈበትን ነው ቅሬታ የለብኝም። እስኪ ቆይ ቤል አንድ ጊዜ ላውራውና ከምን አንፃር ነው የሚብራራው? አንድ ጊዜ አህድ እናንተ ቅድም አንድ ጊዜና አህድ እስኪ ታርመኛለህ። እሺ አንድ ጊዜ ለምሳሌ ይቅርታ ረጅም ሰዓት ስታወራ ነበርና ስሰማ ነበር እኔ ከቅድም ጀምሮ አንድ ጊዜ ብቻ እንደገለበረ እኔ እናንተ ዛሬ እዚህ ገስት ላይ እንደምናወራ ቀድሞ ተጽፏል አልተጻፈም ተወስኑ። እሺ መልስ ከፈለክ አንድ ቀላል የሆነ መንገድ ላብራራል ላሳይ። ተጽፏል አልተጻፈም ነው ጥያቄ። ተወስኖ ተጽፎብናል አልተጻፈብንም ምንም ማብራሪያ አያስፈልገንም። መልስ ከፈለግን መተባበር ነው፣ እርስ በርስ መረዳዳት ነው የሚያስፈልገን። እኔ ተጠያቂ ነኝ አይደል? ቀጥልሽ። ፈጣሪ ያለፈውን ያውቃል አያውቅም? እኔ ስለ እውቀት አልጠየቅኩም። ያውቃል፣ ምንም ችግር የለብኝም። ስለ ውሳኔ ነው ጥያቄ። ፕሬዲስቲኔሽን ጉዳይ ከእውቀት ጋር የተያያዘ ስለሆነ ነው። አይ ቲንክ 829 እኮ ስታብራሩ እሱ ስለ ሮሜ ያለ የሚያወራውና ከእምነቱ አንፃር ስለ እውቀቱ ሳይሆን ብራዘር እኔ ስለ እውቀት አለ ጥያቄው ወስኖላልና ይላል ብዬ እኮ ግግም ማለት እችላለሁ። ሮሜ ችግር የለም። ትጠይቀኝና እንነጋገራለን። ምንም ችግር የለም። እሱ ላይ ትመጣለህ። አሁን አዳምጠኝ በጌታ ስም። እሱ ላይ ትመጣለህ፣ መብትህ ነው። እኔ ግን የጠየቅኩህ ጥያቄ ስጠይቅህ ጥያቄውን ትተህ ለምን ጥያቄ ጠይቀህ ለዛ ጥያቄ መልስ ሰጠኝ። ፍቅር ለምንሃለሁ እስቲ አንዴ ፈጣሪ ኧረ ጥያቄ እየጠየቅኩ ነው። በእናትህ መልስልኝ። እኔ እናንተ ዛሬ ገስት ላይ እንደምናወራ ቀድሞ ተወስኖ ተጽፏል ወይስ አልተጻፈም? ተወስኖ የሚለው ቃል ሌላ ራሱን የቻለ ፍቺ። ተወስኖ ተጽፏል ወይስ አልተጻፈም? ተወስኖ ተጽፏል ወይስ አልተጻፈም? ብራዘር አው ወይ አይ ነው መልሱ። ነጻ ፍቃድ የሚለውን ትርጉም ኮንሰፕቱን ወቅ መጀመሪያ በእስልምና ብራዘር I'm asking you ሾርት ጥያቄ። እኔ እናንተ ዛሬ ገስት ላይ እዚህ ጋር ቁጭ ብለን እንደምናወራ አስቀድሞ ተወስኖ ተጽፏል ወይስ አልተጻፈም? ተጽፏል። ነገር ግን ያ ነገር የተጻፈው አንተ በነፃ ምርጫ ተጠቅመህ እሱ ብቻ ሳይሆን ገና ስትፈጠር ኢንፊደል አንተ በነፃ ምርጫ ስትፈጠር ጀምሮ ኢንፊደል እንደምትወስን አንተ በነፃ ምርጫ ተጠቅመህ ምን እንደምትወስን ፈጣሪ አስቀድሞ ስለሚያውቀው የጻፈው። በጣም ይቅርታ መልሱልኝ። ኒኮ አንዴ ይቅርታ በጣምና ተወስኗል ብለኸኛል። አመሰግናለሁ፣ በጣም አመሰግናለሁ። ይህንን ውሳኔ እናንተ መቀየር እንችላለን ወይስ አንችልም? ይኸውልህ እንዲህ አይነት ድምዳሜ ላይ ለመድረስ እንዲያመችህ ስለጠየቅ ይህንን ውሳኔ መቀየር እንችላለን አንችልም? አሁን ለምሳሌ አላህ እዚህ ላይ ኖ አላህ እዚህ ገስት ላይ ቁጭ ብለን እንዳናወራ ወስኖ የጻፈውን ውሳኔ አይ ያለህን ውሳኔ ሽሬኔ እዚህ ገስት ላይ አለመግባት እችላለሁ ወይስ አልችልም? እኮ ላስረዳህ። ነጻ ፍቃድ ምንድነው? በስር ምን ነው እችላለሁ አልችልም? እኔ ስለ ነጻ ፍቃድ አልጠየቅኩም። እችላለሁ ወይስ አልችልም ነው በቃ። ውሳኔውን ተቃራኒ መሆን እችላለሁ ወይስ አልችልም? አንተ ከተጻፈልህ ውጪ መኖር የማትችለው ያ የተጻፈው ነገር ለምንድን ነው ብዬ አልጠየቅኩም። እችላለሁ ወይስ አልችልም ነው። ከዛ በኋላ ለምንድን ነው ማልችለው ብዬ አልጠየቅኩም። ምክንያቱም እችላለሁ ወይስ አልችልም ነው የጠየቅኩም። እኔ አሁን እችላለሁ ወይስ አትችልም የሚለውን ከመለስክ በኋላ ነው። ይኸውልህ ብራዘር ለምንድን ነው ብዬ አልጠየቅኩም። ለምንድን ነው ብዬ ስጠይቅ ነው እሱ የምትመልሰው። እችላለሁ ወይስ አልችልም? የፈጣሪን ዕውቀት አልችልም። እሱ ሌላ ጥያቄ ነው። እኔ እችላለሁ ወይስ አልችልም ወይ አሁን? እሺ እባካችሁ የታዘባችሁ እኔ የምጠይቀውን ጥያቄ በፍጹም ሊመልስልኝ አልቻለም። እሺ ጉምርት ያለ ሰው ታች አውርዶ በቃ እኔ ታች አውርዶ በቃ ካባራ ችግር የለውም። ኧረ እሺ አንተ የምትፈልገውን ተናገር። እሺ እኔ አልናገርም። አንተ የምትፈልገውን እኔ የምፈልገውን አይደለም የምናገረው። እኔ የምፈልገውን አይደለም ነገር የጠየቅኩህ መልስ ፈቀድልኛል። አንድ ጥያቄ የጠየቅኩህ መልስልኝ። መጀመሪያ ጥያቄ እየጠየቅኩህ ልጠይቀኝ አትችልም እንዴ? ይሄ ሁሉ ሰዓት እኮ አወራ። እኔ አሁን ከተወሰነ ውሳኔ ውጪ ማድረግ እችላለሁ ወይስ አልችልም ስለ እንደዚህ እኮ ነው። ለምንድን ነው እንደዚህ ነው? ለምን ልታጭበረብር ትሮጣለህ? ለምን ትሽቆጠቆጣለህ? ለምን ደረትህን ተሸማቀቅ? ያምላክ ለማጭበርበር አልገባሁም። እስልምና እሺ መልስ ላሳውቅህ እንጂ አንተ ግን ፈቃደኛ አይደለም።
ፈጣሪ እስልምና ምን ያስተምራል ትነግረኛለህ? እኔ የምጠይቀው ጥያቄ የሆነብኝ መልስልኝ። ያ የሚያውቀው እኔ አያውቅም አላልኩም። አሁንም አታጭበርብር። እኔ ብራዘር አንተ አሃድ አዲስ አበባ እንደሚኖር አውቃለሁ ማለትና አሃድ አዲስ አበባ እንዲኖር ወስኛለሁ ማለት ሁለቱ የተለያዩ ነገሮች ናቸው። we are not bull ኦኬ። አትሸውደንም። እኛ ወንጀል እንደዛ አልተሸውደው ምሸውት ይችላል። it's okay ይፈልጋል። አሁን የአላህን ውሳኔ ተቃራኒ ከዚህ ገስት ላይ ያለመግባት ይችላል ወይ? አላህ ወስኖብናል። እናንተ ዛሬ እዚህ ገስት ውስጥ እንድናወራ ከዚህ ውሳኔ ተሸራንኛ አለማውራትና እዚህ ገስት ላይ ለመገኘት እንችላለን ወይ? ገስት ውስጥ እንድትገባ አላህ ወስኖብህ ሳይሆን ነፃ ምርጫህን ተጠቅመ በራስ ፍቃድ ነው የገባኸው። ገብቶሃል? ቅድም ምን ብለኛል? ሉክ ከሰላም ጋር ስትወያዩ በቃ እንደዚህ ነው። እዚህ ጋር ሲዘው እዛ ጋር በዛ ጋር እዛ ጋር ሲዘው ወደዚህ ቅድም ምን ብለዋል? ተወስኖብን ናል ተወስኖብን ተጽፎብን የገባነው እኮ አሁንም በልብት አላስገድድኩም ባለው ነገር እንዴት ይብራል? አላስገድድኩም ነገሩ አሁን እዚህ ጋር ሚስ አንደርስታንዲንግ ለመፍጠር አትሄድ። ፈጣሪ ያለፈውን ዕውቀት አለው የወደፊቱንም ያውቃል። አንተ እዚህ ገስት ላይ ገብተህ ታውራ እንደሆነም ያውቃል አስቀድሞ። ያንን ዕውቀቱን ጽፎታል አስቀድሞ። ዕውቀቱ አልጠየቅኩም። ውሳኔውን የጠየቅኩ ወስኗል አልወሰነም ነው የጠየቅኩ። ወስኗል መጀመሪያ ብላ አልወሰነም ነው ትለው። በምን ይከፈላል? ውሳኔ በሁለት አይነት ይከፈላል። ወስኗል ወይስ አልወሰነውም? እሱ ስለሚከፈላል እንገባለን። ብራዘር መጀመሪያ ስለይከፈላል እንገባለን። ለምንድን ነው ወስኗል ማለት የምትፈረው? ስለምታውቀው እዚህ ገስት ላይ እንድንገባ ወስኗል። ልክ አደም ማለት ነው። አዳምጠኝ። በሐዲስ እንደተናገረው አደም ገና ከመፈጠሪ 40 ዓመት በፊት አላህ ወስኖ የጻፈብኝን ምን አደርግ ነው የምትሉኝ እንዳለው ማለት ነው። እኛም ተወስኖብናል አይደል? ልክ እንደዛ እኮ ያ ውሳኔ ምንድነው? አንተ በነፃ ምርጫ ተጠቅመ የምትፈጽመው ምንድነው? ጥያቄው እኮ ምንድነው የሚለው ጥያቄ ይቀጥላል። አውቀው ጽፎታል ነው ቁም ነገሩ። እኔ ስለ ዕውቀቱ እናወራለን። ጽፎታል ብቻ አይደለም ወስኖ ጽፎታል። ወስኖ ቆይ መጽሐፍ ብቻ ሳይሆን ወስኖ ያ መጽሐፍ ታዲያ ምንም አይነት ኢፌክት አይኖረውም የሰውየው ውሳኔ ላይ? እንዴት እናስረዳችሁ? ነፃ ፍቃድ ላይ ምንም ኢፌክት የለውም። ቆይ አሃድ እየጠየቅኩ ያለሁት ያ መጽሐፍ ኢፌክት ይኖረዋል የሰውየው ውሳኔ ላይ አይኖረውም ነው ጥያቄው። በፍጹም ኢፌክት የለውም። ድርጊቶቹ የሚፈጸሙት በሰውየው ፍቃድ መሰረት ነው፣ ነፃ ፍቃድ መሰረት ነው። እርግጠኛ ነህ? አፋቃ አስፈለገ ታዲያ ከመጀመሪያው ነው? ምናችን ለምን መጽሐፉ አስፈለገ? ኦኬ ቃል ሙሉ ሞዴሬተር አለ እሱ ማውራት ከፈለክ ፈጣሪ አዋቂ። እሺ ፈጣሪ ያለፈውንም የወደፊቱንም ያውቃል አያውቅም? የፈጣሪ ማወቅና ስለ ፍጥረቱ ደግሞ በተለይ ኤክስፕሊሲትሊ ሰዎች ስለሚሆኑ ስቴት አድርጎ መመለስ ፍጹም የተለያዩ ነገሮች ናቸው። አሁን የቀረበልን ማስረጃ ስቴት የሚያደርገው የባይብሉን አረዳድ እናንተ የባይብሉን ተው አሁን የእናንተና ምንድነው ቀዳው ልናስረዳ ፍቀዱልን እኮ አሁን ባለው ሶርስ ላይ በተጠቀሰው ማስረጃ አልበቀራ ተጠቅሷል። ምንድነው 76ኛው ምዕራፍ ተጠቅሷል። ከዛ ምንድነው 7ኛው ምዕራፍ ተጠቅሷል። ከዛ ደግሞ ሐዲሱ ተከፍቷል። ከነዚህ ውስጥ እንኳን አንተ የምትለውን ሐሳብ የተጠጋጋ ነገር እንኳን እየነገርከን አይደለም። እናንተ የምታነሱትን ሐሳብ የተጠጋጋ ማስረጃ እንደሌለ ነው እስካሁን ያየ ነው። አይ ኖ እንደዛ ለምን ማለት እንደማትችል ታውቃለህ? እንደዛ ለምን እንደማትችል ታውቃለህ? ልታወራ ነው ወይስ እኔ ልቀጥል ፖይንቴን? እሺ አንድ ጊዜ ላውራ እንዳልኩት ነው። እሺ በማስረጃ አድርገዋ ወይ ደግሞ ይሄኛውን ሱራ ወይም እኛ ያነሳልህን ፖይንቶች እንትን ማለት የሚችል ሪቡክ ማድረግ የሚችል ነገር ወደፊቱን ካላወቀ የፈጣሪ ወደፊቱን አዋቂነትና ይኸውልህ የፈጣሪን ወደፊቱ አዋቂነት ላይ እንመጣለን። ግን እዚህ ጋር ስቴት ተደርጎ የተጻፈው ምንድነው? ደስቲኒ ምንድነው? አይደለም ስለ ፈጣሪ አዋቂነት ሳይሆን እዚህ ጋር ሐዲሱ በተለይ ኤክስፕሊሲትሊ እያወራ ያለው ስለ ዴስቲኒ ነው። ዴስቲኒ ምንድነው? ዴስቲኒ እኮ በፈጣሪ ዕውቀት ላይ ነው እኮ ያለው። ዴስቲኒ ምንድነው? በፈጣሪ ዕውቀት ላይ ብቻ ሳይሆን በፈጣሪ በጻፈው ነው። ከዕውቀቱ አልፎ እኮ በስክሪፕቱ አስፍሮታል መጽሐፍ ላይ አይደለ እንዴ?
እኮ ፈጣሪ እውቀቱን እኮ ደስትኒ ምንድነው? እሺ ደስትኒ ምንድነው? ያንቺ እጣ ፈንታ ነው። እጣ ፈንታ ነው አይደለ? እጣ ፈንታ ምንድነው? ያንተ መድረሻ አይደለም ነፃ ፈቃድሽን ተጠቅመሽ ስለዚህ ያንተ መድረሻ ኢንተርቪው ታጠፊና መጣለሚው አስቀድሞ ተጽፏል እኮ። ስለዚህ ያንተ መድረሻ አስቀድሞ ተጻፈ። ታዲያ ምንድነው የሚለው? እዚህ እየደባለከው ነው። ደስትኒና ፍሪ ዊል ሁለቱም አይካሄድም። ገባህ? ደስትኒክ ሙት ያለክ ትሞታለክ፣ እንትን ያለክ እንትን ትሆናለክ። ፍሪ ዊል ግን ሌላ ነገር ነው። ደስትኒህን እዛ ትደርሳለህ። ሁለቱም ስለዚህ አይገናኝም። ስለዚህ አንዳንዴ ደስትኒ ብለህ ትረግጣለህ፣ በደስትኒ ሲይዙ ደግሞ ወደ ፍሪ ዊል ትገባለህ። ስለዚህ ያንተ ደስትኒ ከተቀደረልህ አላህ ከቀደረው አንተ ልትቀይረው ትችላለህ እኮ። ደስትኒ እኮ በሁለት ይከፈላል አልኳችሁ። ቀድር በሁለት ይከፈላል። አንደኛው ፈጣሪ የሚወስንባችሁ ነው። ሁለተኛው ራሳችሁ በቃ ሳይህ ሙስሊም 49 ክፈል በነፃ ፈቃዳችሁ የምትሰሩት ነገር ነው። ለምሳሌ እሺ እኔ እዚህ ገስት ላይ እንደምገባ ጽፎብኛል ብትል ቀኑ አልደረሰም አልክ። ነገ እዚህ ገስት ላይ ልገባ እንደምችል ቀኑ አልደረሰም አልክ። ቅድም ፈጣሪ ቀኑ ደርሶ ምን እንደምታደርግ አያውቅም። ሐሳብህን ስትለውጥ አትለውጥ የሚለውን አያውቅም። እስቲ አንዴ መልስልኝ ኪንጎ። አንተ አሁን ያንን ሐሳብ ስታነሳ ሐሳቤን ልለውጥ እችላለሁ በሚል ሴንስ ነው ጥያቄውን ያነሳው። ፈጣሪ ሐሳብን ልትለውጥም ላትለውጥም እንደምትችል አያውቅም ወይ? መልስልኝ። እዛ ቦታ ላይ እኛ ልክ እንደሰው አያውቅም ወይ? ቆይ ጥያቄውን ብቻ መልስልኝ። አንተ የምትለው ያለህ እኮ እውቀት እኮ ነው የምታል። የሱን እውቀት አይደለም። በእውቀት ነው አይደል እያወራን ያለ ነው። ፈጣሪ አንተ ሐሳብህን ልትቀይር እንደምትችልም እንደማትችልም አያውቅም? ያውቃል አስቀድሞ። አንተ ነው እውቀት የቀየርከው እኮ። እኛ መልስ የለህም። ቆይ መልስ የለህም አይደለም። ቆይ አንዴ ቱ ሰከንድ። አንተ የምትለው ያለከው የፈጣሪ እውቀት ጥያቄ መልሰህ ትቀጥላለህ። ፈጣሪ አንተ ሐሳብን እንደምትቀይርም እንደማትቀይርም መጀመሪያ የራሱን የጠየቀልህን መልስ። ዋትስ ደስትኒ ዋት ኢዝ ፍሪ ዊል በስርዓት በተርሚኖሎጂ በደንብ አስረዳ። እኔን አስረዳሃለሁ። ይሄንን ተረዳችሁ ማለት ሙስሊም ሆናችሁ ማለት አይደለም። አትደግሙ። ይቅርታ አድርጉልኝና እኔ ለፕሮፓጋንዳ ጊዜ የለኝም። ሌላ መመለስ የምትችሉ ግቡ። እኔ እንደዚህ አይነት ዲስከሽን በጣም የሚያዝገኝ። እንዴት መሰለክ ዝም ብለህ ደስትኒ በምታወሩ ሰዓት በማስረጃ ብታወሩት እኮ የተሻለ ነው። እሱ ግን ሳሂህ ሙስሊም 49 ላይ ማለት ነው ኪንግ በስነ ስርዓት ተቀምጧል። ተርጉመ ጎግል ትራንስሌት ላይ ሙሉ እንግሊዘኛውን ኮፒ አድርገህ ፔስት ብታደርገው ማለት ነው። እኔ ቅድም እኮ አውጥቼላችሁ ነበረ። ሳሂህ ሙስሊም 49 እሺ አሳዩት፣ በደንብ ይገልጻል። ቅድም የሰጠውሽ ሐዲስ ላይ ሞር እንትን ይላል፣ ፓወር አለው ይሄንኛው የተሻለ ማለት ነው። ስለዚህ ሳሂህ ሙስሊም 49 ላይ በስነ ስርዓት ይናገራል። ማድረግ ያለባችሁን ቀጥሉ፣ ነገር ግን የተጻፈው ነገር ወደዛ ነገር ይመራችኋል እያለ ነው የሚናገረው። ላስረዳችሁ። እዚህ ጋር እውቀት ብሎ የሚሮጠው ያለ እኛ ስለ እውቀት አይደለም። እኛ ስለ ፍጥረቶች የኛ ፍሪ ዊል ነው የምንናገረው ያለን። ስለ እውቀት ደግሞ እንመጣለን። በአላህ አይሆንም። ምክንያቱም አላህ ጊዜ ስለሚገድበው ጊዜ የሚገድበው ነገር ታይም ስፔስ የሚገድበው ነገር የመጪና የመጨረሻ ሊያውቅ አይደለም። ምክንያቱም ከላይ ወደዚህ ይመጣል። ምክንያቱ ታይም ስፔስ ያስፈልገዋል። ግን የኛ ፈጣሪ ያውቃል ስንለው ከጊዜ ውጭ ስለሆነ ጊዜ የተፈጠረ ስለሆነ ነው። ገባ? የኛ ፈጣሪ የመጨረሻና የመጀመሪያ ያውቃል ስንል እሱ ከጊዜ ውጭ ስለሆነ ነው። አላህ ግን ምክንያቱ 3 ሰዓት ላይ ይወርዳል እዚህ። ምክንያቱ ባውንድ ሆኗል በጊዜ። ስለዚህ እኛ ይሄ ሁሉም አዋቂ እንለዋለን። ግን ጊዜ ወደ ታች የሚመጣ ጊዜ የሚገድበው ከሆነ ይሄ ሁሉም አዋቂ አይደለም። ስለዚህ እውቀት ከሆነ ሌላ ነገር ነው። ይሄ እንሸፍ ነው። ምክንያቱም አንተ የምትናገረው ያለቅ እንትን ይላል። ግን እኛ የምንናገረው ያለን ደስትኒ የሚባል ነገር ይሄ አንተን ተቀድሮብህ ነው። በዚህ ፍጥረቶች ውስጥ ያለን ነው። አዳም አሁን ስህተት ሊያደርግ ኦልሬዲ ፕሪደስት የሆነ ነው። ምክንያቱም እዚህ መምጣት ስለያለብን ምናምን ነገር። ስለዚህ ይሄኛው ነገር ከእውቀት አይደለም። ይሄ ድራማ የተሰራብህ ነው። you just gonna through that way አባባሌን ገብቶሃል? ስለዚህ እውቀት ብለህ አትቀይረው። ስለ እውቀት ሳይሆን ስለ ያንተ ደስትኒ ነው የምናገረው። ኪንጎ
እንደ ሁለቱ የተለያዩ ነገሮች ናቸው። ቅድም እኮ አስቀምጠናል። እኔ ኪንግ ያለው ኪንግ አዲስ አበባ እንደሚኖር አውቃለሁ ማለት እና ኪንግ አዲስ አበባ እንዲኖር ወስኜበታለሁ ማለት በጣም የተለያዩ ነገሮች ናቸው። አላህ ሁሉን ያውቃል። ኦፍ ኮርስ ያውቃል። እኛ ፈጣሪ ሁሉን በማወቁ ምንም ጥርጥር የለውም፣ እንቀበላለን። የሁሉን የማወቅ ችሎታውን ተጠቅሞ ግን ውሳኔ ወስኗል እያሉን ከሆነ መብቱ ነው። እኛም ስለመወሰኑ ነው እያነሳን ነው። ስለወሰነው ነገር ነው እያነሳን ነው። ኪንጎ እንዳለው አላህ ከሌሊቱ 1/3 ሰዓት ላይ ማን ጸሎት የሚሰማኝ እያለ የሚወርደው የሚያውቅ ከሆነ ኦልሬዲ ስለወሰነ የሚሰማው ማይሰማውንም በማወቁ ወስኖ ስለጻፈ ከፍ ዝቅ እያለ አንድ አሜሪካ፣ አንድ ቻይና፣ አንድ እንትን ድረስ ሌሊቱን ሙሉ ሲመላለስ ማደር የለበትም። ኦኬ ቴንክ ዩ ቃል ልጨርሳትና አንተ የምትጠየቀው የምትመልስ ከሆነ ቅድም ምን ብለሃል? እዚህ ገስት ላይ እንደምንገባ አላህ ቀድሞ ወስኖ ምኑን ተጠቅሞ እውቀቱን ተጠቅሞ ምን አደረገ? ወሰነ። ምን ብሎ? እኔና አድ ዛሬ እዚህ ገስት ላይ እንድናወራ። ኦኬ ይህንን ውሳኔ ሽረን እኛ አለመግባት እንችላለን? እዚህ ገስት ላይ አትመልስልንም። በቀጥታ ብትሞት አትመልስልንም። ብትሞት ትመልሳለህ? ዋሻው ትመልሳለህ? ዋሻው ከዋሻው እሺ መልስ። በቀጥታ ከዋሻው መልስ። ለማብራራት ሞክሬያለሁኝ። አብራራ ሳይሆን ትመልሳለህ ወይ? እዚህ ገስት ላይ መግባትህን ወስኖ ጽፎታል። ይህን ውሳኔ ሽረህ መግባት ትችላለህ? አለመግባት ትችላለህ? ቅድም እኮ በቂ መልስ ሰጠሁ። አለመግባት ትችላለህ ወይ? እኔ ባጭሩ 49 ክፈችልህ ትላለህ። የራስህ ነፃ ፍቃድ ነው የሚወስነው እዚህ ገስት መግባትም አለመግባትም። ኦኬ ያለህን ውሳኔ መግባት ሆኖ እኔ አለመግባት ትችላለህ? ብራዘር ውሳኔውን እኮ ነው አንተ አሁን ውሳኔ ብለህ ውሳኔውን እንድገባ ነው ወስኖ የጻፈው። እኔ አለመግባት ትችላለህ? ውሳኔ በእስልምና እንዴት ይታያል የሚለው ላብራራለህ። እሱን ከፈለክም በማይክሮስኮፕ ማየት ትችላለህ፣ ከፈለክም በቴሌስኮፕ ማየት ትችላለህ። እኔ ጠየቁት ጥያቄ እንዴት ይታያል አይደለም። አዳምጠኝ። እዚህ ገስት ላይ እንድንገባ ወስኖታል። ከዚህ ውሳኔ ውጪ ያለህን ውሳኔ ሽረን አለመግባት እንችላለን ወይስ አንችልም? ነፃ ፈቃድ ተጠቅሜ ያለህን ውሳኔ የሚለውን ቃል እዚህ መሃል ሴንቴንስ ላይ ከተህ የሆነ ውጅንብር ለመፍጠር መሞከር ተገቢ አይደለም። ያለው ውሳኔ ስላለበት ነው። ዝም ብሎ ድርሰት አይደለም የደረሰው እኮ አለ። አልችልም። አይ እንደዚህ ነው ጥያቄው። አላህ ዝም ብሎ ድርሰት ሳይሆን ወስኖ ከዚህ ገስት ልውረድ ብል ይሄው ኤክስ ፖይንት ነጥቧን ነክቼ መውረድ ይችላልው። ይሄ የኔ ነፃ ፈቃድ ነው። አትችልም። አላህ ኤክስ ፖይንቷን በዚህ ሰዓት በዚህ ደቂቃ ላይ ንካብሉ ጽፎታል። ይኸውልህ የምትችለው አላህ በዚህ ደቂቃ በዚህ ሰዓት ሁሉ ነገራችሁ እኮ እንቅስቃሴያችሁ አላህ ወስኖ በጻፈው መሰረት ነው። ምኑን ተጠቅሞ እውቀቱን ተጠቅሞ ወስኖ ጽፎታል። ስለዚህ አንተ ልውረድ ብትል አትወርድም። እኔ አሁን ላስወርድ ብዬ አላህ የጻፈው ግን እምቢ እንትን በዚህ ስላለ ስታክ አድርጎብኛል ስልኬ። አይገርምም? እሺ በቃ ቃል ቴንክ ዩ አሁን አይደንቅም ግን እሺ እውነት ቀጥይ። አንብቢለት፣ ሐዲሱን አንብቢለት። ቆይ እድል ስጪኝ አንዴ። አይ ሐዲሱን አንብቦ ለምሳሌ አንተ በጣም ብዙ ካወራችሁ ከዚህ በኋላ ላይ በመረጃ ብታወሩ ይሻላል። ስለዚህ መረጃው አለ። በመረጃው መሰረት እየተተረጎመላ እኔ አንድ ሰው ነኝ። ምንም አላረጋቸውም። ተረጋጉ። እኔ በህይወቴ በጣም የሚያስጠላኝ ሀተታ ነው። እኔ ሀተታ አልወድም። just read the source ከዛ explain based on evidence በቃ አለቀ። ምንድነው መረዳዳት ስለሆነ የያዝነው መማማር ስለሆነ እቺን ብቻ አብራሩልኝ። ጥምጥምታውና አሁን ሐዲስ ብለው ማስረጃ አምጥተዋል አይደለ? ካንተ ሐሳብ ላይ ኮንትራሪ ነው ብለው የሚያስቡትን ማለት ነው። ስለዚህ ከዚህ በላይ በዚህ ጉዳይ ላይ እውቀቱ ስለሌለኝ እዚህ ጋር ላቆምና ስለመጣና አለቀ። እኔ ባይዘዊ እንዲህ እንትን ሰው ማስታመም ምናምን አልፈልግም። just go on point, be precise እና explain with evidence አለቅ። ካሌላችሁ እውቀት ማንም ሰው ለምን አላወቅም ምናምን የሚባል ብሎ ነገር የለም። ስለዚህ እንትን ማለቱ ይሻላል። ሲያዝ እውነት ሲያዛውን እሱ ጻፈ የምትለዋን ብቻ ኤክስፕረስ እያደረገ ነው የሚያወራው። ልብ ካላችሁት ውሳኔውን ይተወዋል። አላህ ግን የጻፈው ወስኖ እንጂ ዝም ብሎ ከመሬት ተነስቶ አልጻፈም።
ኦኬ አይ እውቀቱ ፈጣሪ እኮ ሁሉን ያውቃል። ስለሚያውቅ እኛ በዚህ ሰዓት እዚህ ገስት ላይ ገብተን እዚህ ጋር አውርተን ከነዚህ ደቂቃ ላይ ኤክስ ሚሊዮን ነክቶ እንደሚወርድ ምናምን አላህ ያውቃል። ቀድሞ ከመፈጠሩ በፊት ስለሚያውቅ ወስኖ ነው የጻፈው። ወስኖ ጻፈው ነው የሚባለው። ቀድር ማለት ያ ነው፣ ውሳኔ ነው። ወስኖ ጻፈው። ስለዚህ በዚህ ፐር ሰከንድ ላይ በዚህ ደቂቃ ላይ ገብተህ ትወጣለህ አልኩት። እኔ ሙልጭ አድርጌ በሰድበው ያ ደቂቃ ሳይደርስ ማለት ነው ነክቶ ሊወጣ አይችልም። ነክቶ መውጣት ሊኖርበትም ለምን የወሰነበት በዛችኛው አላህ እውቀቱን ተጠቅሞ ወስኖ ከጻፈ ሰዓት ውጪ ማለት ነው። ልክ ይሄ ሲያዝ እውቀቱ ጋር ሄዳል አውቆ። እኛ እሱን አልተከራከርንም። ያው እውቀቱን ተጠቅመን አትረዳንም። ጭራሹ ከሆነ ባይብል ያነሳ እኔ በጣም ነው የሚሰለቸኝ እንደዛ ነገር ዲር በስማ እኔ አናቴ ነው የሚዞረው። በቃ just be on point, be precise። በቃ if we want to talk about the Bible we would have said ጥያቄ ያላችሁ ግቡ፣ ከዛ በኋላ መጣችሁ መጠየቅ ትችሉ ነበር። ግን ልክ የእናንተ መመለስ ሳትችሉ ርዕስ ለማስቀየር አሃድ you said I don't know። ስለዚህ የምታውቀው ርዕስ ሲመጣ ትገባለህ። ቀጥል ዲቫዬ። ይቅርታ በጣም እሺ። ድምጽ አይደለም አዳሜ ተወስኖብሽ ነው ኮሜንት የምትጽፊው። አሃድ ቁዛውን አንድ ቁጥር የሚጽፈው አለ ቀድሞ ወስኖ ጽፎታል። አለ መጻፍ አይችልም። ነጻ ፈቃድ የለውም። እኔ እየራበኝ ታውቃለህ። ፈርስትሬት ሆንኩኝ። እኔ አንድ ነገር ሰው ድጋሚ ትሲል እንትን አይደለም ነው ዘማን በቡላ ቃተኝ ቀደም ኢብሮ ሰላም ነው ኢብሮ ኢብራሂም ቋንድ እዛ ዩናይም ኦኬ እንትና እኮ ናት ርዕሱን ያነሳችሁ። ባይ ዘ ዌይ እኛ ዊ ዋንት ቱ ቶክ አባውት መሐመድ ግን እንትና ናት ያነሳችሁ ርዕሱን። ጽዮን አንስተው ጠፋች።